አርእስተ ዜና የአብይ ጾምን ስንቀበል ከስጋዊ ፍላጎታችን በመራቅ በንስሐ ልንቀበል እንደሚገባ ተጠቆመ። የኢየሩሳሌም መታሰቢያ ድርጅት በሁሉም መዋቅር ውስጥ ኦርቶዶክሳውያን ወጣቶችን አሳታፊ ያደረገ ስራ ይጠበቅበታል ሲሉ ብፁዕ አቡነ እንጦንስ ተናገሩ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድርገው ኤልሳቤት ቤተነኝ አብራችሁን ትሆኑ ዘንድ በአክብሮት ጋብዝን። ከሰባቱ ርኅወተ ሰማይ ወይም የሰማይ መከፈት አንዱ ዛሬ የካቲት 4 ቀን ነው። ቅድስት ቤተክርስቲያን ስለ ርኅወተ ሰማይ ምን ታስተምራለች? ይህ ቀን ከሌሎች ቀናት በምን ይለየዋል? የሚለውን ባልደረባችን ተመስገን ፈቃዱ ይቃኝልናል። ርኅወተ ሰማይ በመጽሐፍ ቅዱሳችን በተለያዩ የሰማይ መከፈት የምንለው በመጽሐፍ ቅዱሳችን በተለያዩ ክፍሎች ተጽፏል። ኦሪት ዘፍጥረት ምዕራፍ 7 ብናነብ እግዚአብሔር ለመዓት ሰማይ እንደከፈተ ይነግራል፣ ሰውን ለማጥፋት። ኦሪት ዘፍጥረት ምዕራፍ 28 ብናነብ እግዚአብሔርና መላእክት ለያዕቆብ እንደተገለጡለት ከምድር እስከ ሰማይ መሰላል ተተክሎ ሰማይና መላእክት በሰማይ ያሉ መላእክት ሲወጡ ያዕቆብ እንዳየና ይቺ እግዚአብሔር ደጅ ናት እንዳለ እነ ኢሳይያስን በትንቢታቸው ምዕራፍ 24 ላይ የሰማይ መስኮቶች ይከፈታሉ ብሎ እንደተናገሩ ወደ አዲስ ኪዳን ስንመጣ ያ ክርስቶስ በተጠመቀ ጊዜ ሰማይ ተከፍቶ የአብ ድምጽ እንደተሰማ መጽሐፍ ቅዱስ ይነግረናል በተለያዩ ክፍሎች ማለት ነውና የሰማይ መከፈት መጽሐፍ ቅዱሳዊ ነው። በእነዚህ የሰማይ መከፈቶች በረከትም ሰጥቷል፣ መርገምም አድርጓል። ለምሳሌ በኖህ ጊዜ የሰው ልጅ ጠፍቷል ማለት ነው። እና የሰማይ መከፈቶች መጽሐፍ ቅዱሳዊና ከእግዚአብሔር የተለዩ ነገሮች ሊሰጡ እንደሆኑ ማሳያ እንደሆነ መጽሐፍ ቅዱስ ይናገራል። ቀደም ሲል መምህር አንተነህ አሸናፊ ስለ ሰማይ መከፈት መጽሐፍ ቅዱሳዊ አስተምህሮውን አንስተውልናል። መምህሩ አክለውም በእነዚህ ቀናት የቀደሙ አባቶቻችን በውሃ ላይ ጸሎት አድርገው ድውያንን ይፈውሱ ነበር በማለት ስለ ቀናቱ ማቆጣጠር ተናግረዋል። ደርሷል። አባቶቻችን ሰማይ እየደረሱ በመሆናቸው የሰማይ ምስጢር የተረዱ በመሆናቸው ይሄንን የመጽሐፍ ቅዱስ ሐሳብ በምን ቀን መቼ ሰማይ እንዲከፈት መቼ ምሕረተ እግዚአብሔር ለሰው ልጅ እንደሚደረግ በቀመር ደርሰውበታል ማለት ነው። ይሄ ምንድነው ካልን ከጳጉሜ 3 ጀምሮ በየ52 ቀኑ የሚመጡ ቀናት አሉ። ጳጉሜ 3 የመጀመሪያው ነው። ከ52 ቀን በኋላ መቼ ይደርሳል? ጥቅምት 20፣ ከዛ በኋላ ታህሳስ 12፣ አሁን ያለንበት ደግሞ የካቲት 4፣ በቀጣይ ደግሞ መጋቢት 26 እያለ ግንቦት 18፣ ሐምሌ 10፣ ጳጉሜ 3 መጨረሻው። በእነዚህ ቀናት ውሆች ይቀደሳሉ። የቀደሙ አባቶቻችን በውሃ ላይ ጸሎት አድርገው ድውያንን ይፈውሳሉ። የቅዱስ ሩፋኤል ታሪክም ለዚህ መነሻ ይሆናል ማለት ነውና በዚህ መንገድ እግዚአብሔር እነዛን ቀናት መርጦ በአባቶቻችን በኩል ምስጢሩን ገልጾልናል። እነዚህን የተመረጡ ቀናት በልዩ ልዩ ነገሮች ማክበርም የአባቶቻችን ሥርዓትም መጽሐፍ ቅዱሳዊ መሆኑን ያስረዳሉ። እግዚአብሔር በማንኛውም ቀን ጸሎት ይሰማል። በማንኛውም ቀን ግን ዕለተ ሰንበት ምሳሌ ብናነሳ በዕለተ ሰንበት የሰው ልጅ ምን ማድረግ እንዳለበት በሥርዓት መጻሕፍቶቻችን ተጽፏል አይደል? ጸሎቱም ለየት ያለ ትጋቱም ከፍ ያለ እንዲሆን ለምን ያቺ ዕለተ ሰንበት የተቀደሰች ቀን በመሆኗ ከዕለታት ሁሉ ልዩ በመሆኗ ሰንበትን እንድናከብር በመጽሐፍ ቅዱስም ታዟል፣ በአባቶችም ሥርዓት ተሰርቷል። ልክ እንደዚህ የተለዩ ቀናትን በተለየ ነገር ማክበር የአባቶቻችን ሥርዓትም መጽሐፍ ቅዱሳዊም ነው እና በዚህ ቀን ፍጹም ትጋት እንድናደርግ የእግዚአብሔር ምሕረት የሚከፈትበት የሚዘጋበት መጽሐፍ ቅዱስ እንደሚነግር በተወደደ ቀን ሰማሁ ይላል አይደል? ያቺ የተወደደች ቀን አለች። ትንቢተ ኢሳይያስ ምዕራፍ 49 ያቺ የተወደደች ቀን አባቶቻችን እንደነገሩ ሰንበትም ናት። እንደገና ደግሞ እነዚህ ከሰባቱ ዕለታት መካከል አንደኞቹ ናቸው ማለት ነው እና በዚህ ቀን እግዚአብሔር ምሕረት እንደሚሰጥ አባቶቻችን በጥልቅ አስተምረውበታል። በመጨረሻም ምእመናን እነዚህን ቀናት ሊያውቁና በፍጹም መንፈሳዊ ተግባራት ሊያከብሩ ይገባል በማለት መልእክታቸውን አስተላልፈዋል። ጳጉሜ 3 ብቻ የሚመስላቸው ክርስቲያኖች አሉ። ርኅወተ ሰማይ አሁን የጠቀስናቸውን ቀናት በማስታወስ ሰባቱን ዕለታት ማለት ነው ቤተክርስቲያን በመገኘት በኪዳኑ በመሳተፍ እንደገና ጠበሉን በመጠመቅ በአባቶቻችን ጸሎት በማድረግ እነዚህን ቀናት በተለየ ቀን ሰንበት እንደምናከብር ማለት ነው ሰንበት እንደምናከብር እነዚህን ቀናት ቢያከብሩ በነፍስም በስጋም ተጠቃሚ ይሆናሉ። የኢየሩሳሌም መታሰቢያ ድርጅት በሁሉም መዋቅር ውስጥ ኦርቶዶክሳውያን ወጣቶችን አሳታፊ ያደረገ ስራ ይጠበቅበታል ሲሉ ብፁዕ አቡነ እንጦንስ ተናገሩ። ብፁዕነታቸው ይህንን ያሉት የድርጅቱ 62ኛ ዓመት የምስረታ በዓል በተከበረበት ዕለት ነው። ሀብቴ ብርሃኑ መርሃ ግብሩን ተከታትሎታል።
በ1955 ዓመተ ምህረት ሚያዝያ 3 ቀን በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ፈቃደኝነት ከ30 በማይበልጡ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምእመናን መታሰቢያ ድርጅት ለኢየሩሳሌም እንደተመሰረተ ይነገራል። በርካታ ዓመታትን አሳልፎ ድርጅቱ ዛሬ 62ኛ ዓመቱ ላይ ደርሶ የምስረታ በዓሉን ብፁዓን አበው ሊቃነ ጳጳሳት አባላቱና ተጋባዥ እንግዶች በተገኙበት አክብሯል። ብፁዕ አቡነ መቃርዮስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ድርጅቱ ቀደምት እንደመሆኑ መጠን ቅድስት ቤተ ክርስቲያንን ለሌሎች ዓለማት ይበልጥ የማስተዋወቅ ኃላፊነት ይጠበቅበታል ብለዋል። ይሄ የኢየሩሳሌም መታሰቢያ ድርጅት ለኢየሩሳሌም የመጀመሪያው አንጋፋው የቤተ ክርስቲያናችን ክብር ያለው ብዙ አባቶችን ያፈራ ትልልቅ ሰዎች የነበሩበት የመሰረቱት ስለሆነ ይህ ብዙዎች በማህበራት ተደራጅተው አስጎብኚ ሆነው ይታያሉ። እንደ ኢየሩሳሌም መታሰቢያ ድርጅት ግን የሚያክል የለም። ታላላቅ ነገስታትን ሲመሩት የነበረ አንጋፋ ስለሆነ በእውነቱ እንኳን ለ62 ዓመት በሰላም አደረሳችሁ እንላለን። በዛ አጋጣሚ ግን ኢትዮጵያ መንግስትም ሊመለከተው ይገባል። ትልቅ ግዙፍ ህንጻ ነው የፈረሰበት። መሬቱ ሊሰጠው ይገባል። ቢያንስ ከ1000 ካሬ ሜትርና እስከ 500 ካሬ ሜትር ሊሰጠው ይገባል የሚል እምነት አለን። በታሪክ የተመሰረተ የመጀመሪያ ህንጻ። ስለዚህ እናንተም ለኮሪደር ብላችሁ ካነሳችሁት ግን የኢየሩሳሌም መታሰቢያ ድርጅት መሬታችሁ እንድትሰጡት ህንጻው እንዲገነባ ታደርጉልን ዘንድ በታላቅ ትህትና እናሳስባለን። መታሰቢያ ድርጅቱ በሚሰራቸው በሁሉም መዋቅር ውስጥ ኦርቶዶክሳውያን ወጣቶችን ይበልጥ አሳታፊ ያደረገ ስራ ይጠበቅበታል ሲሉ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ተናግረዋል። ቅዱሳት መካናትን ማየት ማለት መባረክ ነው፣ መቀደስ ነው። ስለዚህ ከሀገራችን ርቀት ስላለው ይሄ ድርጅት መቋቋም ነበረበት። ተቋቁሟል። ብዙዎቹም ከብረዋል። ብዙዎቹም በእግዚአብሔር ዘንድ ክብር አግኝተዋል። በአካል ሂደው እዛው ድርጅት የተፈጸመበት ሂደው ተባርከዋል። እየተባረክን ነው። እንደገና ደግሞ ይባረካሉ ልጆቻችን እና ይሄ ማህበር ይሄ ድርጅት ትልቅ ድርጅት ነው። አዎ ቀጥሉበት ወገኖቼ። እንደገና ወጣቶች ደግሞ መምጣት አለባቸው። አረጋውያን ደግሞ ሲያልፉ ለልጆቻቸው ማስረከብ አለባቸው። ድርጅቱ ከተቋቋመበት ዓላማ አንጻር በሀገር ውስጥ የጀመራቸውን የልማት ስራዎች እንዲያጠናክር ብፁዓን አበው ሊቃነ ጳጳሳቱ መልእክታቸውን አስተላልፈዋል። በተለይ በኢየሩሳሌም ያሉ ገዳማትን የሚረዳ በችግራቸው በመከራቸው ጊዜ በፈተናቸው ጊዜ የሚረዳ የኢየሩሳሌም መታሰቢያ ድርጅት ስለሆነ ለዛ ለቅድስት ሀገር ኢየሩሳሌም ገዳም ለረዳችሁት ሁሉ እግዚአብሔር እጥፍ ድርብ አድርጎ እንዲሰጣችሁ እንመኛለን። አሁንም በድጋሜ የኢትዮጵያ መንግስት እንዲያስብ አደራላለሁ። ሁላችን እንኳን ከጎናችሁ እኮ ነን ሁላችን። ስለዚህም ይሄ አዲሱ ትውልድም እየሄደ ቅድስት ሀገር ሄዶ ማየት አለበት። ስለዚህ ወጣቶቹም ማሳተፏቸው ለማለት ነው። አብዛኛው ሳያችሁ አረጋውያን ናቸው ያላችሁ እና ልጆቻችሁም ተከታዮች መሆን አለባቸው፣ መባረክ አለባቸው። ኦርቶዶክስን ያገኘናት እዚህ ያለን ሁላችን ከማን ነው? አዎ ከአባት ከእናታችን ነው የወረስናት። በተያያዘ ዜና የዴር ሱልጣን ገዳም ችግር በዘላቂነት እንዲፈታ ከቅድስት ቤተክርስቲያን ጎን ነን ሲል የምእመናን መታሰቢያ ድርጅት ለኢየሩሳሌም ገለጸ። ከዚህ በተጨማሪ ከ36 ሚሊዮን ብር በላይ ወጪ በማድረግ በኢየሩሳሌምና በሀገር ውስጥ የተለያዩ የድጋፍና የማስጎብኘት ተግባራት ማከናወኑን አሳውቋል። ሀብቴ ብርሃኑ ተጨማሪ አለው። በእስራኤል ኢየሩሳሌም የሚገኙ ጥንታዊ የኢትዮጵያ ገዳማት ደህንነታቸውን ማስጠበቅና ምእመናንን ወደ ኢየሩሳሌም በመውሰድ ቅርሶችን እንዲጎበኙ ማድረግ የምእመናን መታሰቢያ ድርጅት ለኢየሩሳሌም የምስረታው መሰረታዊ ዓላማ ነው። በዚህም መነሻነት ድርጅቱ እስካሁን ድረስ ከ36 ሚሊዮን ብር በላይ ወጪ በማውጣት በርካታ የድጋፍና የማስጎብኘት ስራዎችን እየሰራ መሆኑን መጋቤ ሰናያት ጸርጸ ወልድ ፈለቀ ተናግረዋል። በተለይም የዴር ሱልጣን ገዳም ከ130 ዓመታት በኋላ ተነጥቆ የነበረውን ቁልፍ አባቶቻችን እንዲረከቡ በማድረጉ ረገድ በሕግ አግባብ በመሄድ ድርጅታችን ግንባር ቀደም ሚና ተጫውቷል። ከዛም ባለፈ ደግሞ በቤተልሔም የሚገኘው ገዳመ ኢየሱስ፣ በኢያሪኮ የሚገኘውን ገዳመ ቅዱስ ገብርኤል
እና ሌሎችንም ገዳማት በገንዘብም በጉልበትም አስፈላጊውን ድጋፍ ሲሰጥ ቆይቷል እና ይሄ እንግዲህ በዛ አካባቢ ያደረጋቸው ናቸው። በሀገር ውስጥም ወላጅ አልባ የሌላቸው ህፃናትን በማሳደግ አረጋውያንን በመጦር በኩልና የተለያዩ እርዳታዎችን በመስጠት ከፍተኛ አስተዋጽኦ ሲያደርግ ቆይቷል። እንግዲህ ይሄ በገንዘብ ሲተመን እንደውም በአጠቃላይ ከ35 እና 36 ሚሊዮን ብር በላይ ያወጣበት ነው ማለት ነው። እንደዚሁም ወደ ኢየሩሳሌም ገዳም ከ20 ሺህ በላይ ምዕመናንን በማጓጓዝ የበረከት ተሳታፊ እንዲሆኑ አድርጓል። የድርጅቱ ሊቀመንበር መጋቢ ሰናያት ጸርጸ ወልድ አክለውም በተለይም የዴር ሱልጣን ገዳም የቅዱስ ቤተ ክርስቲያን ባለቤትነት እንዲረጋገጥ የእኛም ጥያቄ ነው በማለት ከአባቶች ጎን መሆናቸውን አንስተዋል። ለብዙ ጊዜያት ደግሞ እዛ የነበሩ ገዳማውያንን በመግፋት እስከ ሕይወት ማሳጣት ድረስ በመድረስ አብዛኛው ገዳሞቻችን ቦታውን ነጥቀዋቸው እንደነበረ ይታወቃል። ግን ብዙ መስዋዕትነት ከፍለው አሁን ያለውን ቦታ አትርፈውልናል። ስለዚህ የኢየሩሳሌም መታሰቢያ ድርጅት ከእስራኤል መንግስት ጋር በመነጋገር እንደዚሁም ደግሞ ጠበቃ ቀጥሮ በማሰማራትና በፍርድ ቤት በመከራከር ያንን ችግር በመጠኑም ቢሆን ለመቅረፍ ችሏል። እነዚህ ችግሮች እንግዲህ መሰረታዊ ናቸው። ገና አላለቀም። በእርግጥ አላለቀም። ወደፊትም ከፍተኛ ትግል የሚጠይቅ ቦታ ነው። በተለይ የዴር ሱልጣን ጉዳይ አጀንዳው ገና አልተዘጋም እና ይሄ ወደፊትም ከፍተኛ ተግዳሮት ሆኖ እንደሚጠብቀን ነው። እኛም በተቻለ መጠን ባለቤትነት መብታችንን ለማስከበር የተቻለን ሁሉ እናደርጋለን፣ በማድረግም ላይ ነን። በቀጣይም ሌሎች የታቀዱ እቅዶችን ለመተግበርና ችግሩን በዘላቂነት ለመፍታት ከሚመለከታቸው አካላት ጋር እንደ ድርጅት የበኩላችንን ጥረት እናደርጋለን ሲሉ ገልጸዋል። ወደ ቅድስት ሀገር ኢየሩሳሌም ለመሄድ የሚመኙ ክርስቲያኖችን በየጊዜው ለማጓጓዝና ለማሳለም ከፍተኛ ጥረት እናደርጋለን፣ እናስተባብራለን። ከዛም ባለፈ ደግሞ አሁን ያለውን ችግር ለመቅረፍ እስከ መጨረሻው ድረስ ከመንግስት ጋር በመነጋገር መፍትሄ ለማግኘት ጥረት እናደርጋለን። ከዚህም ባለፈ ደግሞ ሌሎች ታሪካዊ የሆኑ ቦታዎችና ኢትዮጵያን የሚያጣቅሱ ቦታዎች አሉ በኢየሩሳሌም ውስጥና እዛ አካባቢም ቢሆን ቤተክርስቲያናት የሚገነቡበትን ሁኔታ ለማመቻቸት በጥናት ላይ ነው የምንገኘው። የጾሙን መቃረብ ተከትሎ ምዕመናን ከስጋዊ ፍላጎታቸው ተቆጥበው ጾሙን የሚቀበሉበት ሊሆን እንደሚገባ ተመላክተዋል። በጉዳዩ ላይ ተጨማሪ ማብራሪያ የሚሰጠን ተመስገን ፈቃዱ ነው። ይህ ታላቅ ጾም ጥንተ ጠላታችን ዲያብሎስ ከሰው የስጋ ጠባይ የሚመጣ ስስትና ፍቅረ ነዋይ ድል የተነሳበት ነው። እኛም ይህንን እያሰብን በተለየ መንገድ ከሚመጣብን ፈተና ለመራቅ ከዚህ ታላቅ ጾም በረከት እንድናገኝ የምንጾመው ይሁንም እንጂ የጾሙን መቃረብ ተከትሎ ስጋዊ ፍላጎቶች ይስተዋላሉ ይላሉ መጋቤ ብሉይ ጥዑመ ልሳን። መብል መጠጥ ለኃጢአት መሰረት ነው። እንደሚታወቀው ጾም ጸሎት ደግሞ ለትሩፋት ለምግባር መሰረት ነው። ስጾም ስጸልይ አብይ ጾምን ለመቀበል እንግዲህ አብይ ጾምን ለመጾም የመጀመሪያው እንደነገርኩ እግዚአብሔር የሚወደው ጾም አለ። በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር የሚወደው ጾም አለ። እግዚአብሔር የሚወደው ጾም ምንድነው ስትል ፍቅር እግዚአብሔር ይወዳል። በፍቅር የተመሰረተ ጾም፣ በይቅርታ የተመሰረተ ጾም፣ በርህራሄ በአንድነት የሚመሰረቱ ጾሞች እንደው የእግዚአብሔር ንግ ትእዛዙን በጠበቀ መልኩ የምናደርጋቸው ጾሞች እግዚአብሔር ተቀባይነት አለው። እነዚህን ስንጾም ጥያቄያችን ይመለሳል። በእውነት ምድራውያን ሰማያውያን ይሆናሉ። እግዚአብሔርን ለሰው ልጆችን የምሕረት እጆቹን ይዘረጋል። በፍቅር ከጀመርናቸው በዚህ ወቅት ምእመናን የተጣላን በማስታረቅ ያዘንን በማጽናናትና ይበልጥ ወደ ንስሐ ሕይወት የሚገቡበት ሊሆን ይገባል ሲሉ አክለዋል። ለየት የሚያደርገው 55 ቀን ነው የሚጾመው። በሌላ መልኩ ግን የቀኑ ብዛት ብቻ ሳይሆን ሰማይና ምድርን የፈጠረ እግዚአብሔር የጾመው ጾም ስለሆነ በጾም ለኛ ጾመን እንድንጠቀም በረከተ ስጋ በረከተ ነፍስ እንድናገኝ ስርዓት የሰራበን ነው። በሶስተኛ ደረጃ እንደገና የጥንተ ጠላታችን ዲያብሎስ በሶስቱ አርእስተ ኃጣው ድል የተነሳበት ጾም ስለሆነ አብይ ጾም በመባል ይታወቃልና ይህንን ጾም ምእመናን ሲጾሙ እንደ ኦርቶዶክሳውያን ሊያሳልፉት የሚገባው የተጣላን በማስታረቅ ያዘንን በማጽናናት፣ ምክንያቱም ሀዘኑን የሚያስረሳው እግዚአብሔር መሆኑን በጾም ችግሮች እንደሚፈቱለት እንደገና አንድ ሰው ሲጾም ትልቅ በረከት የሚያገኝበት መሆኑን ግንዛቤ ተወስዶ ምእመናን ጊዜያቸውን ዓለም ላይ እንደው ገንዘባቸውንም ጊዜያቸውንም ያላቸውንም ነገር ከሚጨርሱ በቤተክርስቲያን መልካም ተግባራትን እያሳለፉ ቢያሳልፉና ይሄ እንደው ግንዛቤ ማስጨበጫ ቢሰጥ ባይነኝ ነኝ። ጾሙ ሲቃረብ የሚስተዋሉ ስጋዊ ፍላጎቶችንም ልናስተካክልና ስርዓተ ቤተክርስቲያንን በጠበቀ መልኩ ልናደርጋቸው ይገባል በማለት መልእክት አስተላልፈዋል።
የሚቻለንን እግዚአብሔር የሚወደው ነገር እያደረግን በፍቅር ባንድነት ሆነን ስንጾም ይቺ ጾማ የነፍስን ቁስል ትፈውሳለች። የመጀመሪያ የጾም ዓላማው የነፍስ ቁስል ይፈውሳል፣ ለሀገር ሰላም ያመጣል። ሁለተኛ ሶስተኛ ደረጃ ኃጢአት ያስተሰርያል። እንደነ እግዚአብሔር የኛን የሰራችን የሚሆን ዓላማችን ሁሉ የሚባርክበት የሚሆነው በፍቅር ባንድነት እንደዛ አድርገን ስንጾም ነው ጾሙን መቀበልና እግዚአብሔር ለጾማችን ተቀባይነት የሚኖረው ማለት ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ማህበረ ቅዱሳን ኦርቶዶክሳዊ ቤተሰብን ለማጠናከርና ማብቃትን መሰረት ያደረጉ የአመካካሪዎች ስልጠና እየሰጠ ይገኛል። ስልጠናው የፍቺ መጠን ከመቀነስ አንጻር አስተዋጽኦ የጎላ መሆኑ ተጠቁሟል። ናሁም ገብረኪዳን የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት በስልታዊ እቅዱ ትኩረት አድርጎ ከሚሰራባቸው አገልግሎቶች አንዱ በመንፈሳዊ የምክክር አገልግሎት የሚሰማሩ ካህናትና ባለሙያዎችን በማሰልጠንና በበቂ ሁኔታ በማዘጋጀት ኦርቶዶክሳዊ ቤተሰብ የሚያጠናክሩ አካላትን ማፍራት አንዱ ነው። የምክክር አገልግሎቱ የፍቺ መጠንን ከመቀነስ አንጻር ያለውን ፋይዳ በተመለከተ ዲያቆን ኃይለ ገብርኤል ታምራት ያብራራሉ። ለፍቺ መቀነስ አንዱ አስተዋጽኦ ወይም ዋና አስተዋጽኦ የሚባሉት ይቅርታ፣ ፍቅር፣ ትዕግስት፣ ሰላም፣ ርህራሄ እነኚህ ሁሉ የሚባሉት ነገሮች ናቸው። በፍቅር ጸንተን እንድንቆይ ሊያደርጉን የሚገባቸው ማለት ነው። ስለዚህ እነኚህን በማስተማር ደረጃ ደግሞ ከቤተክርስቲያን ውጪ በትኩረት በየጊዜው በየሰዓቱ የሚያስተምር ተቋማዊ መዋቅር ያለው አደረጃጀት የለም። ስለዚህ በዚህ ጉዳይ ላይ ቤተክርስቲያን ትልቅ ሚና አላት ማለት ነው። ሰልጣኞች ዘመኑን የዋጀ ቅድስት ቤተክርስቲያንን ሁለንተናዊ አገልግሎት ለመስጠት እንዲችሉ እየተሰራ ቢሆንም የገንዘብ ችግር ተግዳሮት መሆኑ ተመላክቷል። ተግዳሮቹ አንደኛው ያው ይህን ስልጠና ለመስጠት አሰልጣኝ ያስፈልጋል፣ ገንዘብ ያስፈልጋል። ምክንያቱም ሰልጣኞች ለ3 ቀን ለ4 ቀን ነው በስልጠና የሚቆዩት። ስለዚህ ለዚያ በሚቆዩበት ጊዜ ከተለያየ ወረዳ ማዕከል መጥተው አንድ ማዕከል ላይ ነው ስልጠናው የሚሰጠው። ያንን ለማድረግ የገንዘብ ያስፈልገናል። ስለዚህ ገንዘብ አንዱ ተግዳሮት ነው ማለት ነው። ሁለተኛው ደግሞ የሰለጠነ ወይም ደግሞ በቂ የሰው ኃይል እጥረት አለብን። እንደሚታወቀው ቤተክርስቲያን የምታስተምርበት የራሷ የሆነ አውዳዊ ፍቺ ስላላት ከዚህ አንጻር ሃይማኖታዊ አስተምሮንና የጋብቻ ሳይንሱን አያይዞ የሚያሰለጥን ካህናትን የሚያበቃ ደግሞ እንደዚሁ ባለሙያ ያስፈልጋል። በሁለቱም ምሩቅ የሆነና ወይም በሁለቱም ጉዳዮች ላይ የሚሰራ አሉ። በጣም ጥቂቶች ናቸው። እነሱም ደግሞ በተለያየ ጉዳይ ቢዚ ስለሆኑ በቀላሉ እናገኛቸው አልቻልንምና እሱ ሌላኛው ተግዳሮት። በስተመጨረሻም ዲያቆን ኃይለ ገብርኤል የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት በቀጣይ ሊሰራ ያሰበውን እንደሚከተለው አስረድተዋል። እስካሁን 1200 አካባቢ ስልጠናዎች ተሰጥተዋል። ቀሪ ወደ 3800 አካባቢ የሚሆኑ ስልጠናዎች ይቀጥላሉ ማለት ነው በዚህ አይነት መልኩ። ስለዚህ ይህንን ተደራሽ ለማድረግ የተለያዩ አሰራሮችን እና አካሄዶችን እየተከተልን ያለ ነው። በተለይ ደግሞ ከገንዘብ አቅም አንጻርና የበቁ የሰለጠኑ ባለሙያዎችን እየለየን በዚህ ተልእኮ እንዲያግዙና እንዲሰማሩ እያደረግን ነው። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ሐዋርያው ቅዱስ ጋቦስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኝ። ከ72ቱ አርድእት አንዱ የሆነ ሀብተ ትንቢት የተሰጠውና በዘመነ ሐዋርያት በቀላውዲዮስ ቄሳር ጊዜ በዓለም ላይ ከባድ ረሃብ እንደሚሆን ትንቢት የተናገረ ነው። ቅዱስ አጋቦስ ሐዋርያ በዛሬው ዕለት በዓለ ዕረፍቱ የሚታሰበው ቅዱስ አጋቦስ በርካታ ክርስቲያኖችን ከረሃብና ከሞት የታደገ ትልቅ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 11 ቁጥር 27 በቅዱስ ጳውሎስ ላይ የሚደርሰውን መከራ በመናገሩ የትንቢት ሐዋርያ ተብሏል። በአገልግሎቱ ከአይሁድና ከአረማውያን ብዙዎችን ወደ ክርስትና በመመለሱ የተበሳጩ አይሁድም በዚች ቀን ገድለውታል። የተቀደሰ ሥጋው በተቀበረበት ላይም ብርሃን ሲወርድ ያየች አይሁዳዊት ሴት በክርስቶስ አምና ተሰውታለች። አምላከ ሐዋርያት ከሐዋርያው በረከት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳይት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆያል።